በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሕጉን በቀንና በሌሊት ያስባል። በውሃ ፈሳሾች ዳር እንደተተከለች ቅጠሏም እንደማይረግፍ ፍሬዋንም በጊዜዋ እንደምትሰጥ ዛፍ ይሆናል። መዝሙረ ዳዊት መዝሙር 1 ቁጥር 2 እና 3። ልበ አምላክ ዳዊት የእግዚአብሔርን ቃል ዘወትር በማንበብ ዘወትር በማሰላሰል ስለሚገኘው መንፈሳዊ ፍሬ መንፈሳዊ በረከት የገለጸበት ክፍል ነው። ለጥቂት ደቂቃዎች በዚህ ርዕስ ዙሪያ አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁ አዳዲስም የሆናችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በአምላክ ዳዊት ቁጥር 1 ላይ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በክፎች ምክር ያልሄደ ምስጉን ነው በማለት ይጀምርና ቁጥር 2 እና 3 ላይ ግን ሕጉን በቀንና በሌሊት የሚያነብ የሚያሰላስል የሚያስብ በውሃ ፈሳሾች ዳር እንደተተከለች ቅጠልዋም እንደማይረግፍ ፍሬዋንም በጊዜዋ እንደምትሰጥ ይሆናል፣ ስራውም ሁሉ ይከናወንለታል ይላል የእግዚአብሔር ቃል። ለክርስቲያኖች ያለውን መንፈሳዊ በረከት ለእግዚአብሔር ሕዝብ የእግዚአብሔር ቃል ማለት ዕለት ዕለት መነበብና ዕለት ዕለት ማሰላሰል የሚገባን የመንፈሳዊ ሕይወታችን ፍሬያማ የሆነ ሕይወት እንዲኖረን የእግዚአብሔር ቃል ምን ያህል አስፈላጊ መሆኑን የገለጸበት ክፍል ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 6 ጀምሮ እንደተገለጸው እግዚአብሔር በሙሴ በኩል እንደተናገረው ይህን ቃል በልብህ ያዝ ነበር ያለው። ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው፣ በቤትም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጫወተው የሚል ነው። የእግዚአብሔር ቃል ያለ ማቋረጥ ሁል ጊዜ ልናነቡ የሚገባ ልናሰላስለው የሚገባ የመንፈሳዊ ሕይወታችን ትልቁ መሰረት መሆኑን የእግዚአብሔር ቃል ያስረዳናል። አንድ 4 ነጥቦችን ስለ እግዚአብሔር ቃል ጥቅም ባጭሩ ለማየት እንሞክራለን። አንደኛ፣ የእግዚአብሔር ቃል የእምነታችን መሰረት ስለመሆኑ። የእግዚአብሔር ቃል ማለት የክርስትና እምነት መሰረት ስለመሆኑ ነው። ያለ እግዚአብሔር ቃል የተመሰረተ እምነት ሊቆም ሊጸና እንደማይችል መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 እና 25 ላይ እንደተገለጸው ይህንን ቃል ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የመሰረተ ልባም ሰውን ይመስላል። ዝናብ ወረደ፣ ጎርፍም ጎረፈ፣ ነፋስም መጣ፣ ያንን ቤት መታው፣ ቤቱም አልወደቀም ይላል። የተመሰረተበት መሰረት ያ ቤት ጸንቶ እንዲቆም አደረገ። ሲቀጥል ይህንን ቃል ሰምቶ የማያደርገው ቢኖር ቤቱን በአሸዋ ላይ የመሰረተ ሰነፍ ሰውን ይመስላል። ዝናብ ወረደ፣ ጎርፍም ጎረፈ፣ ማዕበል መጣ፣ ያንን ቤት መታው፣ ወደቀ፣ አወዳደቁም ታላቅ ሆነ ይላል። ስለዚህ የእግዚአብሔር ቃል የቤትን ትክክለኛ መሰረት መስሎ ነው መድኃኒታችን ኢየሱስ ክርስቶስ የገለጸው። ሐዋርያው ቅዱስ ጳውሎስም ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ማለቱ ይታወቃል። ስለዚህ የእግዚአብሔር ቃል ማለት የእምነታችን መሰረት ነው። በቃሉ ላይ ያልተመሰረተ እምነት ሊጸና ሊቆም አይችልም። ሁለተኛ፣ የእግዚአብሔር ቃል ዘላለማዊ እንደሆነ ተገልጸዋል። መድኃኒታችን ኢየሱስ ክርስቶስ እንደተናገረው በሐዋርያትም እንደተነገረው በነቢያትና በሐዋርያት መሰረት ላይ ታንጻችኋል የተባለው ሁሉ በቃሉ ላይ የተመሰረተ እምነት ስላለን ነው። ይህ ቃል ደግሞ ዘላለማዊ ስለሆነ ነው። ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 24 እና 25 ላይ እንደገለጸው ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይረግፋል፣ አበባውም ይደርቃል፣
የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው አለ። በወንጌል የተሰበከላችሁ ቃል ይህ ነው። የተሰበከላችሁ ቃል እንደ ሳር የሚረግፍ እንደ አበባ የሚጠወልግ የሚረግፍ ሳይሆን ለዘላለም ጸንቶ በሚኖረው በእግዚአብሔር ቃል በዚህ ቅዱስ ወንጌል ላይ ነው የተመሰረታችሁት። የተሰበከላችሁ ይህ የማያልፈው ዘላለማዊ ቃል ነው ሲል መናገሩ ይታወቃል። ሶስተኛው የእግዚአብሔር ቃል ትልቅ መንፈሳዊ በረከት እንደሆነ የእግዚአብሔር ቃል ያስረዳናል። የመንፈሳዊ ሕይወታችን የኑሯችን ትልቁ በረከት የእግዚአብሔር ቃል መሆኑ ኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ ያለውን ስንመለከት የእግዚአብሔርን ቃል ብትሰማ ብትጠብቀውም እነዚህ ሁሉ በረከቶች ይመጡልሃል፣ ያገኙህማል። በመውጣትህ ብሩክ ትሆናለህ፣ በመግባትህ ብሩክ ትሆናለህ፣ በስራ ብሩክ ትሆናለህ። በሁሉም ነገር በቤትም በውጭም ብሩክ ትሆናለህ በማለት የእግዚአብሔርን ቃል በመስማት በመጠበቅ የሚገኘውን በረከት እግዚአብሔር በኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ ያለውን ስናነበው ይህንን ቃል ነግሮናል። ይህንን ቃል አስተምሮናል። የእግዚአብሔርን ቃል ብትሰማለ ብትጠብቀው እነዚህ ሁሉ በረከቶች ይመጡልሃል፣ ያገኙሃልም በመውጣትህ በመግባትህ ብሩክ ትሆናለህ በማለት የበረከት አይነቶችን በዚህ ምዕራፍ ውስጥ ተዘርዝረው እናገኛለን። ክፍሉን ማንበብ ይቻላል። ምዕራፍ 28 ከቁጥር 1 ጀምሮ ያለውን ኦሪት ዘዳግም ስናነበው በእግዚአብሔር ቃል ያለውን በረከት ቃሉን በመስማት ቃሉን በመማር ቃሉን በመጠበቅ ያለውን በረከት የእግዚአብሔር ቃል ያስረዳናል። አራተኛውና የመጨረሻው የእግዚአብሔር ቃል የልብ ሐሴት ነው። የእግዚአብሔር ቃል የልብ ሐሴት ነው። ነቢየ እግዚአብሔር ኤርምያስ በትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ላይ እንደገለጸው ቃልህ ተገኝቷል እኔም በልቼዋለሁ። ቃልህ ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ ሐሴትና የልብ ደስታ ሆነኝ አለ። ሐሴትና የልብ ደስታ ሆነኝ። ሐሴት ማለት እጥፍ ድርብ የሆነ ደስታ ማለት ነው። እጥፍ ድርብ የሆነ ደስታ። ስለዚህ ቃል ተገኝቷል አለ፣ እንደ እንጀራ በልቼዋለሁ። ካንተ ዘንድ የሆነውን ቃል አግኝቼ እኔ በልቼዋለሁኝ። ስለዚህ የበላሁት ቃል አለ ነብዩ ሐሴትና የልብ ደስታ ሆነኝ። ስለዚህ የእግዚአብሔር ቃል የልብ ደስታ፣ የልብ ሐሴት የሚሰጥ ረፍት የሚሰጥ ሰላም የሚሰጥ እንደሆነ ይታወቃል። ምክንያቱም ዘላለማዊ ስለሆነ የማይናወር ስለሆነ መሰረታችን ስለሆነ ሰማይና ምድር ያልፋል ቃሌ ግን አያልፍም እንዳለው ክርስቶስ ይህንን ዘላለማዊ የሆነውን የማያልፈውን ቃል የሚያነቡ የሚያሰላስሉ ዕለት ዕለት በማሰብ የሚኖሩ በሕይወታቸው ያለውን መንፈሳዊ በረከት ነው። ልበ አምላክ ዳዊትም በዛፍ መስሎ እንደማትደርቀው እንደማትጠወልገው ሁልጊዜ ለምልማ እንደምትኖረው በጊዜውና በሰዓቱ ደግሞ ፍሬዋን እንደምትሰጥ ዛፍ የመሰለው ቃሉን የሚያነቡ ቃሉን የሚያሰላስሉ ከቃሉ ጋር ዕለት ዕለት በሕይወታቸው የሚኖሩ ሰዎች ያላቸውን መንፈሳዊ የሆነ የተትረፈረፈ ፍሬያማ የሆነውን ሕይወት ነው ልበ አምላክ ዳዊትም የገለጸው። ስለዚህ እዚህ በአጭሩ ያነሳ ነው አጭር ክፍል የእግዚአብሔር ቃል ለመንፈሳዊ ሕይወታችን ምን ያህል ትልቅ በረከት እንደሆነ አንድ ሁለት ብለን እንዳየ ነው። የእምነታችን መሰረት ስለሆነ ትልቅ በረከት ያለበት ስለሆነ ዘላለማዊም ስለሆነ ሐሴትም ስላለው ይህንን ቃል አምላካችን እግዚአብሔር ዕለት ዕለት እንድናነበው ሰጥቶናል። ለክርስቲያን ያለ እግዚአብሔር ቃል መኖር እንደማይቻል በአምላክ ዳዊት ይህንን ነው የገለጸልን። ራሱ ክርስቶስ እንደተናገረው የሰጠኸኝን ቃል ሰጥቻቸዋለሁ እንዳለው የተሰጠን ይህ የማያልፈውና ሐሴት የሆነው የእምነታችን መሰረት የሆነው
ቃል ነው የተሰጠን። ስለዚህ ቃሉን ማንበብ፣ ቃሉን ማሰላሰል ምን ያህል ትልቅ በረከት መሆኑን ሁላችንም ልብ ልንለው ያስፈልጋል። የማርታ እህት ማርያም በኢየሱስ ክርስቶስ እግር አጠገብ ቁጭ ብላ ቃሉን በመስማቷ ቃሉን በመማሯ ነው። ማርያም መልካም ዕድልን መርጣለች ከእርሷም አይወሰድባትም የተባለችው። ቃሉን የሚሰማ ሰው፣ ቃሉን የሚያነብ ሰው፣ ቃሉን የሚያሰላስል ሰው የማይወሰድ መልካም ዕድል መርጧል ማለት ነው። ምክንያቱም ብዙ ነገሮቻችን ስለሚወሰዱ፣ ብዙ ነገሮቻችን ሁሉ ስለሚቀሩ፣ ብዙ ነገሮቻችን ሁሉ ስለሚያልፉ፣ አስጨናቂ የሆኑ ነገሮች፣ አስፈሪ የሆኑ ነገሮች፣ አስጊ የሆኑ ነገሮች ምንም እንኳ የፈለገ ነገሮች ከባድ ቢሆኑ፣ ከባድ የሆኑ ፈታኝ የሆኑ ነገሮች ሁሉ በምድር ያሉ ነገሮች ሁሉ መልካሙም፣ ክፉም፣ ደስታውም፣ ሐዘኑም በምድር ያለው ሁሉ ነገር ሁሉ ይወሰዳል። ስለዚህ የማይወሰደው የእግዚአብሔር ቃል መሆኑን ስለ ማርያም መድኃኒታችን ኢየሱስ ክርስቶስ መልካም ዕድልን መርጣለች ከእርሷም አይወሰድባትም ሲል የመረጠችው ምርጫ የእግዚአብሔርን ቃል ስለሆነ ቃሉን መማር ቃሉን መስማት ስለነበረ ከእርሷ አይወሰድባትም አለ። አይወሰድባትም። ሐሴት የሆነው ደስታ የሆነው እረፍት የሆነው ዘላለማዊ የሆነውን የእግዚአብሔርን ቃል ስለመረጠች የሚወሰድ ነገር፣ የሚጠፋ ነገር፣ የሚያልፍ ነገር አልመረጠችም። ማርያም የመረጠችው የማይወሰደውን ነገር ነው። ነቢዩ ኤርምያስም እንደተናገረው ሐሴት የሆነ ነው የእግዚአብሔር ቃል፣ ደስታን የሚሰጥ ነው። ዛሬ ደስ የሚያሰኙን ነገሮች ሁሉ ያልፋሉ። ዛሬ የሚያስደስቱን ዛሬ በብዙ መንገድ ትኩረት ሰጥተን የሚያስፈልጉን ነገሮች ደስታ ይሰጡኛል ብለን ደስ የምንሰኝባቸው ነገሮች ሁሉ ያልፋሉ። የማያልፈው ሐሴት ግን የእግዚአብሔር ቃል ነው። ስንት ጊዜ አስደሳች የሆኑ ነገሮችን አጥተናል። ስንት ጊዜ መልካም ብለን የመረጥናቸው ነገሮች አልፈዋል፣ ቀርተዋል። የእግዚአብሔር ቃል ግን የማይወሰድ ደግሞ የልብ ሐሴት ነው። ስለዚህ እንደ እንጀራ የሚበላ መሆኑን ነቢየ እግዚአብሔርን የሚያስተናገረ ቃል ተገኝተዋል፣ እኔም በልቼዋለሁ። እግዚአብሔር ቃል ዕለት ዕለት እንደ እንጀራ ልንበላው የሚገባ ክርስቶስ እንደተናገረው ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃልም ነው እንጂ እንዳለው የእግዚአብሔር ቃል ለመንፈሳዊ ሕይወታችን ዕለት ዕለት አስፈላጊ ስለሆነ ዕለት ዕለት እያነበብን ዕለት ዕለት እያሰላሰልን ዕለት ዕለት እያሰብን በነቢየ እግዚአብሔር ዳዊት እንደተነገረው ሕጉን በቀንና በሌሊት በማንበብ በማሰላሰል በማሰብ በውሃ ፈሳሾች ዳር እንደተተከለች ዛፍ ቅጠሏም እንደማይረግፍ ፍሬዋንም በጊዜዋ እንደምትሰጥ ሁልጊዜ ለምልማ ሁልጊዜ አፍርታ እንደምትኖረው ዛፍ መሆንና ፍሬያማ የሆነ ሕይወት ሊኖር የሚቻለው በቃሉ መበርታት ቃሉን በማንበብ እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ ለዛሬ ይህንን ሀሳብ ነው ላካፍላችሁ የፈለግኩት። ሁላችንም የእግዚአብሔር ቃል በሕይወታችን ትልቅ ትኩረት የሚያሻው መሆኑን ቃሉን ካላነበብን መንፈሳዊ ፍሬ ቀርቶ የተመሰረትንበት እምነት እንኳ አስተማማኝ ላይሆን ይችላል። ስለዚህ መሰረት የሌለው ዛፍ ደግሞ ሊለመልምም ፍሬ ሊያፈራም አይችልም። ስለዚህ በምሳሌ የተገለጸው በዛፍ የተገለጸችው እቺ መንፈሳዊ ሕይወትን ነው። የእግዚአብሔር ሕዝብ የእግዚአብሔር የሆኑ ሁሉ በአምላካቸው በእግዚአብሔር ፊት ቃሉን በማሰላሰል በማንበብ ፍሬያማ የሆነ ሕይወት እንዲኖራቸው እግዚአብሔር በነቢዩ በኩል የተናገረው ቃል ነው። ስለዚህ ዛሬም በመንፈሳዊ ሕይወታችን እውነተኛ የሆነ ፍሬያማ የሆነ ሕይወት እንዲኖረን ካስፈለገ በዚህ ቃል መመስረት፣ ይህንን ቃል ማሰላሰል፣ ይህንን ቃል ዕለት ዕለት ማንበብ ይገባናል። ዳዊት ምስጉን ነው ያለው። ምስጉን ነው በክፎች ምክር ያልሄደ፣ በክፎች ምክር የማይሄድ፣ በኃጢአተኞች በፌዘኞች ወንበር የማይቀመጥ፣ ዕለት ዕለት ግን ቀንና ሌሊት የእግዚአብሔርን ቃል ሕጉን የሚያነብ የሚያሰላስል ሰው እንደማትደርቅ ሁልጊዜ ለምልማ እንደምትኖርና ፍሬዋን በጊዜዋ እንደምትሰጥ ዛፍ ተመስሏል። እንዲህ አይነቱን ጸጋ እንዲህ አይነቱን በረከት አምላካችን እግዚአብሔር በሁላችንም ላይ እንዲያሳድርብን እኛም ዕለት ዕለት ቃሉን በማንበብ
መንፈሳዊ ሕይወታችንን በቃሉ እውነት እንድናሳድገው እግዚአብሔር ሁላችንንም ይርዳን። አሜን።